ዲያኒ ለማንኛውም ሄርሚላ ማለት ነው አብርሽን ያው ይዘሽው እንዲሄድሽ እኮ የታወቀ እኮ ነው። ለምን መደባበቁ ምናምን ያስፈልጋል? ምክንያቱም አንቺ ጋር እንደሆነ ነው አብርሽ የሌለው ማለት ነው። እና ምንም መደባበቅ የሚያስፈልገው ነገር የለም ብዬ አስባለሁ ማለት ነው። ዲያኒ አብርሽ ከሄርሚላ ጋራ እንዲሆን ይፈልጋል ይመስለኛል። የዲያኒን አመለካከቱን ምናምን ነገር ሳየው አብረው እንዲሆኑ ነገር ይመስለኛል። እንዲሆኑ ነው የሚፈልገው በይነኝ ማለት ነው። ሰላም ሰላም ሰላም፣ እንዴት ናችሁ? ሁሉ መልካም ነው፣ ሁሉ ሰላም ነው አለን። ሰላማችሁ ይብዛልኝ። ይህንን ቪዲዮ ስትጀምሩ ላይክ እንዲሁም ደግሞ ሼር፣ ሀሳብ አስተያየታችሁን መስጠታችሁን እንዳትረሱት ማለት ነው። እንግዲህ ዛሬ ሄርሚላ ጸጉሯን ተሰርታ ምናምን ፏ ብትን ብላ ነው የመጣችሁ። ከአብርሽ ጋር እንደሆነች ያስታውቅባታል ብዬ አስባለሁ። እና ሩታ ደግሞ የት ነው ያደረግሽው ብላለች። ወይ ሩታዬ፣ እሱ ከሄርሜላ ጋር ነው አሸሸመኔ መዝናኛ ምናምን ሂዲው ነው የሚሆነው ማለት ነው። ምን እሷን ባለመኪና ናት፣ እሱም ባለመኪና ነው። በአንደኛቸው መኪና ፏ ብትን እያሉ ነው የሚሆነው። እና ሩታዬ እንግዲህ ምንም ማድረግ አይቻልም ማለት ነው። ዲያኒ ግን እንደው እንዴ የዲያኒ ነገር እኔ ግርም እያለኝ ነው ማለት ነው። ዲያኒ ይገርመኛል በጣም ምክንያቱም አንዴ ከዛ አንዴ ከዚያ አንዴ የሚለው ነገር ዳኒ ግራ ያጋባኛል። እኔን እናንተንስ ጋይስ የምር ኤፍሬም እንዲሁ ደግሞ ዳዊት ራሱ በጣም ነው ግራ የሚያጋባኝ ማለት እንዴት ነው ሀሳቡ አላማው አይዶን ነው አላውቅም። እና ብቻ ግን ሩታ አብርሽ ዙሮም ተዟዙሮም ያው ከአንቺ ጋር ነው አትጨነቂልሽ ፈልጌ ነው። ያው ይሄ የስራው ጉዳይ ስለሆነ ያው መስራት ስላለባችሁ ሁላችሁም ስሩ። ምክንያቱም የስራው ጉዳይ ነው፣ ምንም ማድረግ አይቻልም ማለት ነው። እና እናንተስ ምን ትላላችሁ? ልጅ ምን ሀሳብ ትሰጡበታላችሁ? እስኪ ምንድን ትላላችሁ? የአብርሽ መጥፋት በቲክቶክም እኮ ራሱ ጠፍቷል ነው አብርሽ መጥቷል መሰለኝ በቲክቶክ ብዙም አልገባውም እንጂ ሳይመጣ አይቀርም። ግን እንዴት ነው? ምን ትሰማ? ምን ትላላችሁ? ምን ሀሳብ ትሰጡበታላችሁ? እኔ ግራ እየገባኝ ነው። ነገሩ የሰው ጎበዞች ጠንካሮች ናቸው። በዚህ አጋጣሚ እኔ አደንቃቸዋለሁ። ምክንያቱም መስራታቸው አሪፍ ነው። ግን ያው ሰውን እንትን በማይነካ መልኩ ቢያረጉት በሚባል ነው እንጂ መስራትን የሚያክል ነገር የለም። ይስሩ፣ መቀየር፣ መለወጥ፣ መስራት ግድ ነውና ጥሩ ደረጃ ድረሱ፣ ስሩ፣ ተቀየሩ፣ ተለወጡ። ኖት ፕሮብለም ይባላል አይደል? እንዶዶች እኔን ነው የምላችሁ። እናንተስ ምን ትላላችሁ? እንግዲህ አብርሽም ብቅ ይላል በኋላ ብዬ አስባለሁ። እውነት ለመናገር ይመጣል ወይ በእሷ ቤት ወይ ደግሞ በራሱ ቤት። በሱ ቤት ቪዲዮ ሸር ከተደረገ ቆይተዋል እና በሱም ቤት ይሆን ይመጣል ብዬ አስባለሁ። ወይም ደግሞ በብዙዬ ቤት ወይም ደግሞ ሊመጡ ይችላሉ። በጊዜ ነው ዛሬ በሄርሜላ ቤት ሸር የተደረገው ቪዲዮ እና እንግዲህ ይሄንን ነው የምለው። እናንተስ ምን ትላላችሁ? ሀሳብ አስተያየታችሁ ትሰጡበታላችሁ ብዬ አስባለሁ እና በነገራችን ላይ ጎበዞች ናቸው ጋይስ። ያው እናንተ ያልተረዳችሁት ነገር ስላለ ነው እንጂ አሪፍ ስራ እየሰሩ ነው ያሉት እነሱ። እናቴ ጎበዞች ናቸው። ያው እኛን ተመልካች ተከታዮች ምንም የተረዳነው ነገር ስለሌለ ነው እንጂ እነሱ ያሉ ስራቸውን እየሰሩ ነው ብዬ ነው የማስበው። እየተመሳጠሩ እንደዚህ በቃ ዩቲዩብ ራሱ የሚፈልገው ይሄንን ስራ ነው እናቴ። አሁን እንዴት ተረዳሁት ቢሆን ያን ነው የሚፈልገው ብዬ አስባለሁ። እና ጥሩ ነገር ነው እያረጉ እየሰሩ እያገኙ ያሉት እና ይህን ነው የምላችሁ። መልካም ምሽት ይሆንላችሁ። ወዳችኋለሁ፣ አከብራችኋለሁ። የነበረ ጊዜ ይህን ይመስላል። ላይክ እና ሼር፣ ኮሜንት፣ አስተያየት፣ ሰብስክራይብ እንዳይረሳ። አመሰግናለሁ። መልካም ቆይታ። ባይ ባይ።